ፖስት አድርጌዋለሁ። አዳነች አቤቤ 2500 ቤት በዚህ 90 ቀን ውስጥ ለተፈናቀሉ ሳይሆን ቤት ለፈረሰባቸው ኦር ደግሞ አቅም ለሌላቸው ሰዎች ሰርታ ልታስረክብ ነው። ያን የገለጸችበትን እስቲ ቪዲዮ ውስጥ ፕሊዝ አንድ ግቡና እዩ። ምንም አይጎዳም። የማይጠቅምህን ነገር እያየህ አይደለ? አሁን ፖስት አድርጉትን ቪዲዮ ግባና እዩ። ፈገግታዋን አይታችሁታል? ይሄው ናቹራል የሆነ ደስታ ለምስኪን የሆነ ነገር ለማድረግ እየሄደች እንደሆነ 2500 ሰው ድሃውን ከመንገድ አንስታ ልታስገባበት አይምሮዋ ስሎታል ያንን ነገር እና የሳቀችው ሳቅ ሳየው ማለፍ አልቻልኩም። እኔ እኮ ለችግኝ ለመፖስት ነው የገባሁት፣ ግን ያንን ነገር ሳየው ኦ ማይ ጋድ ከይሄ እውነተኛ ተፈጥሮ ተከንቲባዋ ላይ የሚነበበው ፈገግታ ለነዚህ ሰዎች ይሄን ነገር ለማስተላለፍ ብላ የገለጸችበት አንደበት እጅግ በጣም ደስ ብሎኛል። ስለዚህ አንዳንዴም ከመቃወም አንዳንዴም እያወቅን እንዳላወቀ ከመሆን ያሉትን እውነተኛ ነገሮች ደግሞ አፕሪሼት ማድረግ መቻላል። እኛ ኢትዮጵያውያን በሎጂክ የምናምን ኢትዮጵያውያን መሆን መቻል አለብን። ምክንያታዊ ትውልድ መሆን መቻል አለብን። የሚጠቅም ነገር ስናይ ይጠቅማል ብለን መናገር መቻል አለብን። ይሄ ሶሻል ሚዲያ ለበጎ ልንጠቀምበት ይገባል። አሁን እኔ ከገባው ጀስት 30 ደቂቃ ነው። 15,000 ሰው ግን ገብቶ ወጥቷል። 15,000 ሰው መንሱር ስለ ችግኝ እያወራ ነው ብሎ 1 ደቂቃም 2 ደቂቃም እስካሁንም የምታደምጡኝ ሰዎች አላችሁ። 15,000 ሰው ሉክ በጣም ለትውልድ አንድ ስራ ሰርቻለሁ ብዬ ነው የመጣሁት። ከ10 እስከ 15 የሚደርስ ችግኝ ያለው ይሄ ማለት ደግሞ ነገ ከነገ ወዲያ ቢያንስ ለሀገሬ ችግኝ ተክያለሁ ብዬ ኮርቼ እንዳወራ ያደርገኛል። አገሬ ላይ ሙቀት እንዳይፈጠር ለክላይሜት ቼንጅ ችግር እንዳይኖር ለትውልድ የሆነ አሻራ ጥያለሁ ብዬ በኮንፊደንስ አወራለሁ። 7 ዓመቴ ነው እዚህ ሀገር ከተመለስኩኝ። ኦሎሞስት 7ቱን ዓመት የመጀመሪያ ዓመት አምልጦኛል። 6ቱን ዓመት ግን ከ10 እስከ 15 የሚደርሱ ችግኞች ልተክል ነበር። 70-80 ችግኝ ተክያለሁ ማለት ነው። እስከዚህ ሰዓት ድረስ ግማሹ እንኳ ተሳክቶ ቢያድግልኝ አስበው ምን ሊሆን እንደሚችል። ስለዚህ ወንድም እህቶቼ አሁን ሰሞኑን የተጀመረው የችግኝ ጉዳይ ላይ ችግኝ ተከላ አለ ውጡ ስትባሉ ወንድሞቼ በተሳሳተ አመለካከት ችግኝ ተከላን ከፖለቲካ ጋር ችግኝ ተከላል ከሌላ ነገር ጋር የምታገናኙ ሰዎች ቶታሊ ችግር ውስጥ ናችሁ። ራሳችሁ ችግር ውስጥ ናችሁ። እያንዳንዱ ትውልድ እነማን ነበሩ፣ ምን ሰርቼ አለፍኩ፣ ለዚህ ትውልድ ምንድነው ማደርገው ብለህ ማሰብ አለብህ። ባለህ ኤጅ፣ በተሰጠህ ጊዜ፣ በተሰጠህ እድሜ ምን አይነት በጎ ነገር ሰርቻለሁ ለዚህ ትውልድ። ባለስልጣኑ ደግሞ ምን አይነት የተሰጠኝን ኃላፊነት። በነገራችን ላይ ባለስልጣን ስትሆን ጌታ ነው የሚሾምህ። ኦኬ፣ ያንን ወንበር የሚሰጥህ ጌታ ነገ ሊነጥቅህ ይችላል። በአግባቡ እስካልተጠቀምክበት ድረስ፣ በአግባቡ እስካላገለገልክ ድረስ ተጠያቂነት ይኖራል። ፈጣሪ ዘንድ ምድር ዘንድ ብቻ አይደለም። ስለዚህ ደጋግሜ የምነግራችሁ ቢኖር የችግኝ ተከላ ፕራይም ሚኒስቴሩ ያመጣውን ሀሳብ ተቀብላችሁ እውነት ይሄ ለትውልድ ይጠቅማል ብላችሁ እየሰራችሁ ያላችሁ ባለስልጣናት እጃችሁ የተባረከ ይሁን። ቤተሰቦቻችሁ፣ እናንተም ፈጣሪ በደስታ ያኑራችሁ። ይሄ ምርቃቴ ነው። ለምን ይሄ የችግኝ ተከላ ጉዳይ ይሄው የብልጽግና ካድሬ ምናምን የሚል አይ ዶንት ኬር ማ ብራዘር። በነገራችን ላይ ከቶፒክ ያታስወጡኝ። ብልጽግና ፓርቲ ለመሆን ኢዝ ኖት ኢዚ ብራዘር። ዝም ብለህ ከመሬት ተነስተህ ሄደህ አባል መሆን አትችልም እኮ። ሪኳየርመንት አለው። በነገራችን ላይ ታውቃላችኋል። ዝም ብሎ የሆነ ሰው ሄደው ፓርቲ ነኝ ምናምን ሊል አይችልም። ሰው መሆን ይፈልጋል ፓርቲ አባል ለመሆን። ሰው ስትሆን ነው የፓርቲ አባል የምትሆነው። ለማንኛውም እኔ የዛ ጉዳይ አይደለም፣ እዛ ውስጥ የለውም። አገሬ ላይ ግን እየተሰራ ያለውን ጉዳይ ነገ ለትውልድ የሚጠቅም ነገር ሲሰራ እንዲህ እየጮህኩ ነው ማስረዳ። እንደዚህ ደሜ ተገታትሮ መልካም ነገርን፣ ጥሩ ነገርን፣ የኔ መንግስት የሚሰራውን ፖዚቲቭ ነገሮች ሁሌም እናገራለሁ። የብልጽግና አይደለም ችግኝ ተከላወቅ፣
የሀገር ጉዳይ ነው። የአንድ ብልጽግና ፓርቲ እኮ አንድ ራሱን የቻለ ፓርቲ ነው። ታውቃላችሁ ይሄን? ብልጽግና ፓርቲ ማለት አንድ ራሱን የቻለ ፓርቲ ነው። አንድ 14-15 ሚሊዮን አባላት ያሉት ፓርቲ ነው። ኦፍኮርስ ትልቅ ፓርቲ ነው። ከአፍሪካ ሂውጅ የሚባለው ነው። ነገር ግን ችግኝ መትከል ግን የፓርቲ ጉዳይ አይደለም። ችግኝ መትከል ግን የሀገር ጉዳይ ነው። ችግኝ መትከል ግን ፖለቲካ አይደለም። ችግኝ መትከል ኢትዮጵያዊነት ነው። ችግኝ መትከል ለነገ ትውልድ አንተ ለምትወልደው ለልጅ ልጅ ይጠቅማል ብለህ አስበህ ነው ያን ነገር ማድረግ ያለን። ስለዚህ በችግኝ ተከላ ላይ ለምትተባበሩ ባለስልጣናት፣ ችግኝ ተከላ ላይ ለምታስተባብሩ፣ ጠዋት ተነስታችሁ ሌሊት ተነስታችሁ ይሄ ነገር እንዲሳካ ለምታደርጉ ዛሬ ድንቅ ነገር ነው ያየሁት። አዲስ አበባ ከተማ መስተዳደር ከክብርት ከንቲባ ጀምሮ የአዲስ አበባ ኮሚኒኬሽን ጀምሮ እየተደረገ ያለውን ነገር ሳየው ወላሂ ተደስቻለሁ። በጣም ተደስቻለሁ። ይሄ ማለት ለኔ ለልጄ ለልጅ ልጄ የሚጠቅም የምታምር ያማረች የበለጸገች አዲስ አበባን ኢትዮጵያን ልናስረክባት ነው ማለት ነው። ለምን ሁላችንም ሟች ነን ወንድሞች። እድሜ ሲደርስ እናረጃለን። እኔ አጋጣሚ ሆኖ ማን ጋር ተቀመጥኩ መስላችሁ? ዛሬ ስብሰባ እዛ ችግኝ ተከላ ቦታ እስኪጀመር ድረስ የድሮ የ107 ዓመት እድሜ ያላቸው ሰውዬ ነበሩ አጠገቤ ቁጭ ያሉት። የ107 እድሜ ጋሼ አልደከሞትም እንዴ? እንዴት መጥቶ አልኳቸው። ልጄ ችግኝ እኮ እኔ እያለፍኩ ነው፣ ለልጄ ግን የሚሆን ነገር ነው። የ107 ወላሂ ይሄው መርዝ ይሁንብኝ 107 ዓመታቸው። እኔ ይህን ችግኝ የምተክለው ለልጅ ልጄ ነው ነው ያሉት። ይኸው ይህንን እንግዲህ ወንድሜ እኚህ ሰው ስለ ፖለቲካ አያውቁልህም ነፍሴ። የ107 ዓመት ሰው ስለ ፖለቲካ አያውቅም፣ ግን ችግኝ እየተከለ ያለው ለትውልድ መሆኑን ግን ያውቃል። ለልጅ ልጁ እንደሆነ ያውቃል። ምናልባት እኚህ ሰው ከ120 ዓመት 125-30 ዓመት በላይ ኖሮ አይችሉም፣ ጨርሷል እሳቸው። ለልጃቸው ግን ችግኝ መትከላቸው ለልጅ ልጃቸው እንደሚጠቅም አምነውበት ነው የመጡት። እንደዚህ ዱላቸውን የምንድን ነው የሚባሉት? እንደዚህ የድሮ ወታደሮች ምን ነበረ ስማቸው ጠፋኝ። አባቶች ምናምን አሉ አይደለ? ይሄ ድሮ ታሪክ የሰሩ እነሱ ጎን ነበር የተቀመጡት አጋጣሚና እሳቸው አጠገቤ ነበሩ። ችግኝ መትከል ምን ያክል ለትውልድ እንደሚተላለፍ ተረድተው በዛ እድሜያቸው መጥተው ከኛ ቁጭ ብለው ተክለው ሄዱ። አርበኞች ቴንክ ዩ ሶ ማች። ትክክል አርበኞቻችን፣ እነሱ አርበኞች መሀል ነበር የተቀመጥኩት እኔ ባይ ቻንስ። እዛ ወንድሞቼ እኔስ 40 ዓመት 41 42 ዋቴቨር፣ አንተስ 30 ዓመት። የ107 ዓመት እድሜ ያለው ሰው ዱላ ይዞ ችግኝ መትከል ለሀገሬ፣ ችግኝ መትከል ለትውልድ፣ ችግኝ መትከል ኢትዮጵያዊነት፣ ችግኝ መትከል ፖለቲካ አይደለም ብሎ መጥቶ ያንን ችግኝ ለመትከል ሲመጣ አንተ የ20 ዓመት ወጣቱ ነህ። አልጋ ላይ እስካሁን ካለ ማብራዘር ችግር ውስጥ ነህ ማለት ነው። ይህንን ፖለቲካ ነው ብለህ የምታስብ ከሆነ ችግር ውስጥ ነህ ማለት ነው። የግሪን ሌጋሲ ሁሌም አእምሯችን ልናስበው ይገባል። ተተክሎ ደግሞ ከቻል መንከባከብ፣ ባትችልም የሚንከባከብ አካል ይኖራል። አንተ ግን ዛሬን ትከል። የችግኝ ተከላ ኖረ ሲባል ሩጠህ ተሽቀዳድመህ ያን ተጠቀምበት። ለማንኛውም ስለ ችግኛውን ፖስት ያደረኩት ቪዲዮ አለ። ኮሜንት አድርጉ፣ ሪፖስት አድርጉ። አይጎዳችሁ ምንም ነገር። ቫይራል ይውጣ። አንዳንዴ ምንም አይነት በነገራችን ላይ መንግስት የሚወድ መንግስት የሚጠላ መንግስት የሚደግፍ መንግስት የማይደግፍ ሁሉም የተለያየ አቋም አለ። መንግስትን መደገፍ የፖለቲካ ፓርቲ አባል መሆን አይደለም። መንግስት መደገፍ ማለት መንግስት የሚሰራውን ስራ አፕሪሼት ማድረግና መንግስት ያወጣውን አዋጅ ህግና ደንብ ጠብቆ መኖር። ይሄ መንግስት እኮ ይህን ችግኝ ምን ያደርግበታል? ብቻውን ለአንተው ነው እኮ የሚሰራው፣ ለአንተው ነው እኮ የሚያደርገው። መንግስት እኮ በዚህ ሰዓት የችግኝ ተከላ ላይ ጊዜውን ከሚያሳልፍ ፖለቲካውን ቢሰራበት እኮ የበለጠ ውጤታማ ይሆናል። ግን አገር እየሰራው ነው ብሎ ስለሚያስብና አገር እየሰራ ስለሆነ ነው ይህንን ነገር ጊዜ ሰጥቶ በጀት ሰጥቶ ሰው ጠርቶ ዝግጅት አድርጎ ሰዎች ተነሳስተው
ለትውልድ የሚጠቅም ነገር እንኳ እንደ ብልጽግና ፓርቲ አሁን ብልጽግና ፓርቲ ለሀገር እየመራ ያለው አገር እየመራን ነውና በምንመራበት ሰዓት ግን ቢያንስ ይሄን ለትውልድ አሳልፈን መሄድ አለብን ብለው ነው እየሰሩ ያሉት። we have to appreciate them። ማንኛውም ነገር ያልፋል ወንድሞች። ይሄ ፖለቲካ አይደለም። ይሄ የሀገር ጉዳይ ነው። ይሄ የትውልድ ጉዳይ ነው። ችግኝ መትከል ያንተ ኃላፊነት ነው፣ ዋጅብ ነው። አሁን ለምሳሌ በዲነል ኢስላም ሰላት መስገድ ዋጅብ አይደለም። እንደ ኑሮ ግን እንደ ምድራዊ ህይወት እንደ ዋጅብ መቁጠር መቻል አለብህ። ለትውልድ የሚጠቅም ነገር ነው። ኸይር ስራ በነገራችን ላይ በዲነል ኢስላምም ውሰደው በኦርቶዶክስም ውሰደው መልካም የሚሰሩ ሰዎች የተባረኩ ናቸው ይላል። ስለዚህ ችግኝ መትከል መልካምነት ነውና እየተባረክ ነው ማለት ነው በግራም በቀኝም። ዛሬ እኮ የእስልምና ጉዳይ ኃላፊዎች እዛ ቦታ ነበሩ ችግኝ እየተከሉ። ዛሬ እኮ የቤተ ክርስቲያን ጳጳሳት እዛ ቦታ ነበሩ። በመጽሐፍ ቅዱስ ባይፈቀድ በቁርአን ባይፈቀድ ስታስበው መንግስት ስለጠራው የሚመጣ ይመስልሃል? አይመጡም በፍጹም። ግን ይሄ ለትውልድ የሚጠቅም ስለሆነ መልካምነት ነው። ከኦርቶዶክስ 10ቱ ትእዛዛት በጎ ነገር ስራ ነው የሚለው። ከእስልምና ሸሪያ ቁርአን ሐዲስ ውስጥ መልካም ነገር ስራ ነው የሚለውና ያንን መልካምነት ለትውልድ እያስተላለፍን ነው ብሎ ነው የመጡት። ትላልቅ ጳጳሳትን አይቻለሁ፣ ትላልቅ መሻይኮችን አይቻለሁ። ይሄ ደግሞ ትልቅ ደስታ ሊሰጠን ይገባል ወንድሞች። መደሰት አለብን በዚህ ጉዳይ ላይ አፕሪሼት ልናደርገው ይገባል። ፕራይም ሚኒስቴሩ ከሀገር ወጥቶ የችግኝ ተከላ በችግኝ የታጠረች አገር ሲያይ ኢትዮጵያንም እንዲሰራሉ ብሎ ነው የሚመጣው። አንተ የምትመኛትን አገር እየሰራ ነው መንግስታችን። እኔ በዚህ ነው የማምነው። የፖለቲካ ጉዳይ የምን ጉዳይ አያገባኝም። እኔ ግን አገሬን የምመኛትን አገር እየሰራልኝ ነው ብዬ ነው የማስበው። ከንቲባዋ የተሰጣትን ኃላፊነት አዲስ አበባን የመቀየር አልፎም ደግሞ ለትውልድ የሚሆን የችግኝ ተከላ ላይ መስራት አለብኝ ብላ በሌሊት ተነስታ እየሰራች ያለችውን ነገር አፕሪሼት አደርጋታለሁ። ሳስት this is a reality, this is fact። ተወካይ መላክ ትችላለች እኮ እሁድ ነው ዛሬ፣ እረፍት ማድረግ ትችላለች። ከኛ እኩል ነው እዛ ጭቃ ውስጥ ገብታ እጇን እንትን እያደረገች ስትተክል የነበረችው። ለትውልድ እየሰራው ነው ብላ ስለምታስብ ነው ይሄን ነገር የምታደርገው። ስለዚህ ለትውልድ የሚሰሩ ስራዎች ለጄኔሬሽን የሚተላለፍ ነገሮች በሚሰሩበት ሰዓት አፕሪሼት እናደርጋለን። ማድነቅ ቴንኪው ማለት መልመድ መቻል አለብን ወንድሞች። ብዙዎቻችን አድናቆት ላይ ብዙዎቻችን አፕሪሼት ላይ የለንም። ስለዚህ we have to appreciate። ጥሩ ነገር ስናይ መልካም ነገር ስናይ ማድነቅ መቻል አለብን። እኔ ዛሬ ያየሁት ነገር ክብርት ከንቲባዋ ያደረገችውን ነገር ስላየው ተደስቻለሁ እና አደንቃታለሁ ሁሌም። ይሄ እኔ የፖለቲከኛ ሁኜ ወይ ደግሞ የፓርቲ አባል ሁኜ አይደለም ይሄን ነገር የምነግራቸው። እንደ ዜጋ እንደ ኢትዮጵያዊ መቼም 120 ሚሊዮን ህዝብ የፖለቲካ ፓርቲ አባል ሊሆን እኮ አይችልም ወንድሞች። 120 ሚሊዮን ሊሆን አይችልም ጭራሽ። ግን እንደ አገር መልካም ነገር ሲያይ ደግሞ የሚያደንቅ ትውልድ ነው መፍጠር ያለብን። ጥሩ ነገር ሲሰራ መንግስቴ ሆይ መልካም ነገር ሰርተህልኛል፣ ፕራይም ሚኒስቴሩ የችግኝ ተከላ ስላመጣህልኝ ሁሌም አመሰግንሃለሁ፣ ጀግናዬ ነህ ብዬ ላደንቀው ይችላለሁ። በዚህ ይሄ ማሽቃበጥም በለው ምንም በለው ለራሱ አይደለም እየሰራ ያለው ለትውልድ ነው እየሰራ ያለው ፕራይም ሚኒስቴሩ። አዲስ አበባ ደግሞ ስትመጣ ከንቲባዋ በጠዋት ተነስታ ዛሬ እኛ ጋር መታ እዛ ጭቃ ውስጥ ገብታ ችግኝ ተከላ ስትሄድ ሳይ አደንቃታለሁ በጣም። ለትውልድ እየሰራው ነው ብላ የሚያስብ ጭንቅላት ይዛ ነው ያለችው። አሁን ፖስት ያደረኩትን ቪዲዮ ግባ እናየው። 2500 ቤቶችን ለተቸገሩ ሰዎች በ90 ቀን ሰርታ ልሰጥ ነው። ያንን አናውንስ ስታደርግ ወላሂ የሳቀችው ውስጧ ያለው ናቹራል የሆነ ንግግር ይሄ ውስጥ ግቡና ዩ ቪዲዮውን። ያን ነገር ስታይ ምን ያክል ደስታ እንደሚሰማ ማሰብ መቻል አለ። ስለዚህ ወንድሜቶቼ መልካም ነገር ስናዩ we have to appreciate them anyway። ስንት ሰው አይቶታል? አንዴ ቼክ አድርጋችሁ ንገሩ። አሁን የፖስትኩት ቪዲዮ ቫይራል እንዲወጣ እፈልጋለሁ። ቢኮዝ ኦፍ ችግኝ ማብራዘር። ችግኝ የህይወት ጉዳይ ነው። ችግኝ የአገር ጉዳይ ነው። ስንት ሰው አይቶታል? 20 ሺህ ሰው ብቻ 20 ሺህ ሰው ገና 45 ደቂቃ ነው እኮ። 20 ሺህ ሰውማ ትንሽ ነው። 30-40 ሺህ መሆን አለበት። በአንድ ደቂቃ እኮ 1 ሺህ ሰው ነው የሚያየው። እኔ
20,300 በጣም ትንሽ ነው። ፕሊዝ አንድ ግቡና ኮሜንት አድርጉልኝ። 8 ሰው ብቻ ነው ዱዊት ያደረገው። 8 ሰው ብቻ ነው ዱዊት ያደረገው። ግቡና ዱዊት አድርጉ። ይሄን ቪዲዮ ዱዊት አድርግ ነፍሴ። ምንም ነገር 2,500 ቤት ለችግረኛ ልታስተላለፍ ነው ከንቲባዋ። የችግኝ ጉዳይ ነው ይሄ፣ የፖለቲካ ጉዳይ አይደለም። ወደድክም ጠላህም መልካም ለሚሰሩ እጆችን ማመስገን መቻል አለብን። ግባና አንዴ ፖስት አድርግልኝ። ግቡና አንዴ ኮሜንት አድርጉልኝ። አንዴ እዚህ ጋር ስንት ሰው ነው? 900 ሰው እያየው ነው። ግቡና ኮሜንት አድርጉ። የፈለጋችሁትን ኮሜንት አድርጉ። ኮሜንት ሲደረግ ሪፖስት ሲደረግ በእርግጠኝነት ቫይራል ይወጣል። አንዴ ግቡ። አንዴ ግቡ። እደውላለሁ። ላይቭ ላይ ነኝ። አንዴ ግቡና ፖስት አድርጉ። ሪፖስት ማናረገ? ማንም ሰው ሪፖስት አላረገም። ዱዊት ነው ያደረጋችሁት። ሪፖስት አላረጋችሁም። አንዴ ግቡና ሪፖስት አድርጉት። ይሄ ለትውልድ የሚጠቅም ነገር ነው። ችግኝ ተከላ፣ ለተቸገሩ ሰዎች 2,500 ቤቶችን ማስተላለፍ፣ ይሄ ትልቅ ክብር ነው ወንድሞቼ። ይሄንን ልታደንቁላቸው ይገባል። ይሄ የግድ የብልጽግና አባል መሆን አይጠበቅብህም። የግድ መቃወም አይጠበቅብህም። አገርህ ነች እቺ አገር ወጌን። ሰላም እንዴት ናችሁ? ሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ ውዶቼ። እኔ የምለው መንሱር በተናገረው ንግግር በሰጠው አስተያየት ስለ ችግኝ ተከላ ጥቅሙን ጉዳቱን ምናምን እየተናገረ ነው እና ምን አስተያየት አላችሁ እናንተስ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ በዚሁ አጋጣሚ። በመቀጠል አስተያየት መስጠት ትችላላችሁ ማለት ነው። እኔ አስተያየት የምሰጠው ችግኝ መትከል ምን አሁን አይደለም የተጀመረው። በነገራችን ላይ እኔ ልጅ ሆኜ ነፍስ ካወቅኩበት ጀምሮ ችግኝ ተከላ እየተባለ ቤተሰቦቻችን እየሄዱ ሲተክሉ በጓሯችሁ ትከሉ እየተባለ ስንተክል ምናምን አስታውሳለሁ። ስንት አመቱ 20 ምናምን አመት እንኳን በእኔ እድሜ እንኳን ችግኝ ተከላ ምንም ፈቀቅ ያለልን ነገር የለም። አዲስ አበባን እና አዲስ አበባ ዙሪያን አዲስ አበባ ሙሉ ለሙሉ እኮ ምንም እየለማ አይደለም። ያችሁ ቦሌ ለቦሌ ይዛችሁ አካባቢ በቃ ሀብታም ነው የሚኖርበት፣ ፎቁም ሀብታም ነው የሚኖርበት፣ ምድሩም ጂፕላስ ምናምን የሚሰራውም ሀብታም ነው የሚኖርበት። አዲስ አበባ ላይ መሀል ከተማ አካባቢ አንድ ድሀ አታገኙም። እውነት ለመናገር መሀል አዲስ አበባ መሀል ፒያሳ መሀል 4 ኪሎ ተወልደው ያደጉት እንኳን ወደ ካራ ቆሬ ነው ምናምን የሚባል የትና የት ገጠር ነው አውጥተው የጣሏቸው የወሰዷቸው። እውነት ለመናገር በቃ አዲስ አበባ መሀል እምብርቷ ከተማዋ ላይ እየኖረ ያለው ባለ ሀብት ነው እንጂ ድሃ አዲስ አበባ መሀል ላይ ምን ነው የሚኖረው? ችግኙ ለማን ነው የሚተከሉ? ለትውልድ። ግርም ይለኛል ትውልድ። በቃ ሰውየው እኔ እንጃ እንዴት እንደሆነ በዚህ ሰው እያለቀ ነው፣ በረሃቡ በጦርነቱ በምኑ ግን ችግኝ ከዚህ በፊት ትዝ ይላችኋል? ወለጋ ያ ሁላ ሰው ሲያልቅ ችግኝ እንትከል ተብሎ ሰው እየሞተ እንዴት ችግኝ እንትከል ትላለህ ተብሎ ጥያቄ ሲነሳለት መሪያችን አብይ አህመድ ችግኝ ለምን ሰው እየሞተ ችግኝ ለምን ይተከላል ትላላችሁ? ችግኙ ለሞቱ ሰዎች ጥላ ይሆናቸዋል ሲል ታስታውሳላችሁ። እንደዚህ ነውና እኔ ግርም ይለኛል። ሀገር እንድትለማ አረንጓዴ በአረንጓዴ እንድትሆን ማንኛውም ሰው ማንኛውም ኢትዮጵያዊ ይፈልጋል። ግን አሁን ኑሮ ጣራ ነክቷል። በቃ ኑሮ ዘይት ሲጀመር እንደምታውቁት ነው። ከ1,000 ብር 1 ሊትር ዘይት ስንት ነው? 1 ኪሎ ቡና ስንት ነው? 1,000 ብር ገብቷል። ስኳር 1 ኪሎ ስኳር 150 ብር ገብቷል። ሩዝ 1 ኪሎ ሩዝ 130 ብር ገብቷል። ሽንኩርት ስንት ነው? ቲማቲም 80 እና 90 ብር ነበረ ባለፈው የዛሬ 4 ወር 5 ወር አካባቢ። ኑሮ ጣራ ነክቶ ሰው በቃ ምን እናድርግ ለልጆቻችን መሳት ትምህርት ቤት እንዴት ይሄዱ እየተባለ እንዴ በቃ የድሃ ልጅ እኮ ምሳ ቋጥሮ መሄድ አይችልም። በአሁኑ ሰዓት ከባድ ነው የእውነት ማለት ነው። እና ችግኝ ቢተከል ምን ዋጋ አለው? ወጣቱ እየተሰደደ ነው። ወጣቱ እየተሰደደ እያለቀ ነው። በቃ አብሶ ወደ አማራ ክልል ወደ ትግራይ
እነዚህ ሶስቱ ብሔር ኦሮሞ፣ አማራ፣ ትግሬ ወጣቱ የለም። በስደቱም በምኑም አልቋል። ታውቁታላችሁ። ስለዚህ ለማን ነው ችግኝ የሚተከለው? ለቀጣይ ትውልድ። እኔ ግርም ይለኛል እና እግዚአብሔር ልቦና ይስጣቸው። ለማንኛውም ችግኝ መትከል ጥሩ ነው። አገር ያለማል፣ ያሳድጋል። ማለት አየሩ ምናምን እንዳይዛባ ያደርጋል። ንጹህ አየር ምናምን ይኖራል። ግን መጀመሪያ ህዝቡ ጠግቦ መብላት አለበት ባይነኝ እኔ እንደኔ ማለት ነው። ኢትዮጵያ ውስጥ እኛ እኮ ስደት ላይ ያለ ነው ለመሄድ ተሳቀቅን። በቃ 1 ኪሎ ቲማቲም 80 ብር እየተባለ ቤት ከሌለ አዲስ አበባ ላይ በጣም ከባድ ነው። ተከራይቶ ለመኖር አዲስ አበባ ውስጥ እኮ እንግዲህ አፈራርሰውታል። እንዳለ በልማት ተብሎ እንዳለ አፈራርሰውታል። ያ የፈራረሰባቸው ሰዎች እንኳን ህገ ወጥ ናችሁ እየተባሉ የትም ናቸው። ልጆቻቸው ትምህርት አቋርጠው ምናምን በጣም አስቸጋሪ ነው እና አዳነች አቤቤ ለ2000 ምናምን ሰው ለተፈናቀሉ ቤታቸው ለፈረሰ ቤት ልትሰጥ ነው ምናምን ሲል እኔ ገርሞኛል። ሰው እየተመረጠ ነው የሚሰጠው። ሲቀጥል ደግሞ ራሳቸው አፍርሰው እንደ የሰሩት ቤት ወደ ገጠር የት አካባቢ ነው ረሳሁትኝ። በልማት ለተፈናቀሉ ተብሎ የተሰራውን ቤት አይታችሁታል ውዶች? ገጠር ጫካ ውስጥ ጫካ በቃ የተሰራውን ቤት አይቼን ይገርሞኛልና እኔ ችግኝ በተከለ አይደለም ጎንበስ ብሎ ምን አንዲት ችግኝ ይዘው ፎቶ ተነስተው ችግኝ ተከልን ይላሉ። ምን ያደርጋል ችግኝ ያለ ህዝብ ያለ ሰው? እኔማ ደሜ ይፈላል። የሚያሽቃበጥ ሰው ሳይ እኔ ደሜ ይፈላል፣ እናደዳለሁ በጣም። እና ለማንኛውም ከሰው በታች አልኩኝ፣ ከእግዚአብሔር በታች የሰው ልጅ ሀቅ ሊናገር አይችልም። ሰው ወላዋይ ነው እና ያሽቃብጣሉ ምናምን። እኛ መተማመኛችን የምንተማመነው ሰውን አይደለም እግዚአብሔርን ነው። እግዚአብሔር ጥሩ መሪ ያምጣልን። በቃ ኢትዮጵያ የሚል በብሔር የማይደበቅ በብሔር የማይሸፈን መሪ ይስጠን። አንድነቱን እግዚአብሔር ይስጠን። እውነት ሁላችሁም ጸሎት አድርጉና አንድነታችን እንዲመለስ በሃይማኖቱ በብሔሩ በምኑ እያሉ እያናከሱ ህዝብን እንትን እያሉ ነው እና እያበጣበጡ ነው። ስለዚህ ጠንከር ያለ መሪ ይስጠን እግዚአብሔር። እውነት እንደው ኢትዮጵያ እንደው ያን ያክል እንኳን ክፉ አይደለንም እኛ ኢትዮጵያውያን። ግን ለምን ችግር እንደሚበረታብን አላውቅም። ድህነቱም እኛ ላይ ነው፣ መሰደዱም እኛ ላይ ነው። ወይ ሀገራችን ላይ መችን ወይ ሰው ሀገር ላይ መችም። እኔ ኢትዮጵያ ከመኖር እኮ በአሁኑ ሰዓት እኔ ለምን አረብ ሀገር እኔ እንዲጥፍ ይሻለኛል። ደሞዝ ግን ከባድ ነው በቃ። አሁን ከኢትዮጵያ ውጭ የምንኖር ሰዎች በቃ ውጡ ወደ ሀገራችሁ ግቡ ብንባል ምንድን ነው የምንሆነው? ዝም ብዬ ሳስበው ግራ ይገባኛል። በቃ ግማሽ በግማሽ ማለት ይቻላል የኢትዮጵያ ሕዝብ እኮ ከኢትዮጵያ ውጭ ነው ተበትኖ ያለው እና እንደው ተሰብስበን አንድ ላይ ኢትዮጵያ ብንገባ ምንድን ነው የሚበቃን እላለሁ። እኔ ግራ ይገባኛል እግዚአብሔርን ሳስበው። ግን አንዳንዴ ስደት ጥሩ ነው እውነት ብዙ መስዋዕት ቢያስከፍልም ብዙ ነገራችን ተቀይሯል ብዬ አስባለሁ እኔ።